ሐረግ ክፍል 82 ተለቀቀ። ቤዝ የመኪና አደጋ ደረሰባት። ናታን የሴቶቹን መደበቂያ ያገኘ ይመስላል። አንዲት ልጅ አትርፏል። የያፌት ስራ መጋለጫው የደረሰ ይመስላል። ምክንያቱም የወይዘሮ ስንታየሁ ልጅ ነክቷል። የማይነካ ሰው። ሰላም ሰላም፣ ውድና የተወደዳችሁ ሹካመንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ትርፍርፍ ይበል እያልን እኛ ሹካመንኪያ ሊያስደስታችሁ ይችላል፣ ያዝናናችኋል፣ እንዲሁም ቁም ነገር ትይዙበታላችሁ ያልነውን ወደ እናንተ ይዘመተናል። እናንተም በቅንነት እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁንም በኮሜንት ስር አስቀምጡልን። ሐረግ ድራማ ከባለፈው ክፍል እንዳየነው እንግዲህ ቢኒ አቤላ ለቢኒ የላከለት ፎቶ ነበረ እና ቢኒም አላነሳ ስትለው እኔ እንዲህ አይነት ርካሽ ራስሽን የምታረክሽና የወረድሽ ሴት አትመስልኝም ነበር። በዚህ ልክ አውርጄ አይቼሽ አላውቅም ነበር። ለኔ ግን አሁን እጅግ በጣም ወርደሻል። የወንድሜን ጓደኝነት ማጣት አልፈልግም። ይሄ ነገር በእኔና አንቺ መሀል ይቅር። ለሱ በፍጹም እንዳታሳውቂው። ግን ከዚህ በኋላ እኔና አንቺ በምንም ምክንያት ልንገናኝ አንችልም፣ አንተዋወቅም፣ ለኔ አትመጥኝም ብሏታል። ይህ ሜሴጅ ሲገባ እንግዲህ ስላልጠበቀችው ከአቅሟ በላይ ሆኖ ራሷን መቆጣጠር አልችል እስከምትል ድረስ በጣም ከብዷት ነበር። ምክንያቱም ቢኒን እጅግ በጣም አፍቅረዋለች። ግን ደግሞ ቢኒ በምን ምክንያት ተነስቶ ይሄን እንዳላት አልገባትም። ምክንያቱም እሷ ለወንድሟ እንዳይላክ ብላ ልጁን እንግዲህ አቤላን እያገኘችው ነው። ቢኒ ያውቃል ብላ በፍጹም አልገመተችም። ቢኒ ያለበት የራሱ ምክንያት አለው። ግን የመሰላት ምንድነው? ስለወደድኩት ነው፣ እኔ ራሴ ስላፈቀርኩት ነው። በውሸት ማንነት እንኳን ቀርቦኝ ለኔ አስቦ ነው በሚል ለኔ ብለው ነው ብዬ ተረድቼ ሐሳቡን ተቀብዬ ስላፈቀርኩት ነው። ስለዚህ አሁን ደግሞ አምሸክሽኮ ጣለኝ። እንደፈለክ ማለት ታረገኝ አችልም። ስትፈልግ ልትወደኝ፣ ስትፈልግ ልትጠላኝ ብላለች። ኃይለኛና እልህኛ ሴት ናት። ግን አሁን ላይ እሷ አሸናፊ ትመስላችኋለች? ለኔ አትመስለኝም። ምክንያቱም ቢኒም ይሄን ያለበት እውነት አለው። አንደኛ ምክንያቱን ሳያውቀው ምንም ምክንያቱን ሳይረዳው በምን ምክንያት እንደሆነ ሳያውቅ አገለለችው። እነሱ እንደምታስታውስ አያውቁም። ስለዚህ እሷ ስታስታውስ ደግሞ አይንህን ላፈር ብላ በሰዎች ፊት፣ በወንድሟ ፊት እንዲሁም በቤዝ ፊት ከፍ ዝቅ አረገችው። ነገር ግን ጥሩ ነገሩ ምንድነው? አሁን ላይ ቤዝ ነገሮችን ማስተዋልና መረዳት ችላለች። በፊት በስተት ያረገቻቸው ነገሮች ሁሉ ይጸጽቷታል። አሁን ለንስሐ ቅርብ ሆናለች። ጌታችንን ይቅርታ መጠየቅ አለብን። አንቺም ሆነ እኔ በጣም ብዙ መጥፎ ስራዎችን፣ መጥፎ ድርጊቶችን ሰርተናል። አሁን ላይ ግን በዛ ሁኔታ መቀጠል የለብንም ብላ የብልህ ቃላቶች ትናገራለች። ስለዚህ ቤዛ አሁን ላይ መለወጧ እንጂ አለዛ እንደ በፊቱ ቢሆን ኖሮ የተቀጣጠለው እሳት ላይበርድ ይችል ነበር። ነገር ግን በሰዎች ፊት እንኳን እንደዛ መነጫጭቀው ሁሉን ችሎ ወጥቶ ሄደ። በዛ ላይ ናቱ አሁን ላይ በፍቅር ስለተጎዳ ያፈቀረ ሰው ሁሉ የሚጎዳ የሚከዳ ስለሚመስለው ከእህቴ ራቅ፣ ጓደኝነትህን ማጣት አልፈልግም። ደግሞ እህቴም ስታለቅስ ማየትም አልችልም። አንዲቴም ባዘለላ ከእህቴ ላይ የወረደ እንደሆነ ያኔ እኔና አንተና ያርገኝ ብሎ በተደጋጋሚ ይዘትበታል። ነገር ግን ቢኒም እንድትከፋም ሆነ እንድታለቅስ አይፈልግም። ምክንያቱም በጣም ያፈቅራታል። ግን በመካከላቸው ይሄ የወንድሙ ምስያ የያፌት ወንድም አቤላ ገብቷል። አቤላ ምንድነው ቢኒን ማናደድ፣ እሷንም ደግሞ ለጊዜያዊ እንጂ ለዘለቂታ አይደለም ይፈልጋት። እሱ ወንድሙ የሚያረገውን ነገር ማረግ ወንድሙ ፈለግ መከተል ስለሚፈልግ ያፌትም መሆን ስለሚፈልግ እንጂ ጽን ወዷት አፍቅሯት አይደለም። ግን ጽን እንደዚህ ማረጉን ያፌት የሰማ ቀን ደግሞ ቢኒም ያልቅለታል። ቢኒ ናታን ማነሱ አቤላን ከሷ ላይ ውረድ፣ ባይኔ በብሌን ነው የመጣው፣ ባንድ አይኔ መታልና ልገልህ ሁሉ እችላለሁ በሷ ከመጣህብኝ ብሎ ከዚህ በፊት አስፈራርቶት ነበር። ቢኒም ደግሞ ጫፏን እንዳትነካ እሷ ዘንድ እንዳትደርስ ብሎ ስለነበር ግን እሱ ማንም ሰው ሊያስቆመኝ አይችልም፣ ማረግ የፈለኩትን ከማረግ አልዘልም ብሎ ይሄው እንግዲህ የወጋውም እሱ ነው። ግን የወጋው ናታን እንደሆነ ነው የሚያምነው እስካሁን ድረስ። ይህ ሁሉ የሆነው ምንድነው? አቤል
ናታንም መሆን ስለሚፈልግ ነው። አቤል ያፌትም መሆን ስለሚፈልግ ነው። ዞሮ ዞሮ ምንድነው ጽ አሁን ላይ ባለችበት እጅግ በጣም ከብዷታል። ግን ብቻዋን ትናገራለች፣ ትጮኻለች። ጽ ታይ እንጂ እንዲህ አታድርጊ። እንዴት አንድ ሰው እንደፈለገ ሊያረግሽ ይችላል? ስላፈቀርሽውና ራስሽን አውርደሽ ስለሰጠሽ ዝቅ ስላልሽለት ነው። ጽ አንቺማ እንድትሆኛችም እያለች ራሷ ጋር ታወራለች። ግን ቤዝ ሰምታ ነበር። ቢሆንም ግን ስላልገባት ነገሩ ብትጠይቃት ፈቃደኛ ስላልሆነች እንዲሁም ብቻዋን እንድትተዋት ስለፈለገች ጥላውታለች። በዚሁ መሀል እንግዲህ ያፌትና ኤፉ እስከ ዛሬ ድረስ እንደ ባልና ሚስት አንድ ላይ ይኑሩ እንጂ ቢያንስ እንኳን አንድ አልጋ ላይ እንኳን ተኝተው ያውቁም ነበር። ነገር ግን ያፌት አሁንም ዝግጁ አይደለሁም ብትለውም አይ አንድ ቀን ጥለሽ ትሄጃለሽ እያልኩ በስቀቀን ከምኖር አንቺም ሁሌ ዝግጁ አይደለሁም ከምትይኝ እኔ ስናደድ የማረገውን ስለማላቅ ለዛ ነው ይቅርታ ጥለሽ ትሄጃለሽ ብዬ ስለምሰጋ ነው ስለምፈራ ነው። ያላንቺ ደግሞ ምንም የለኝም አንቺን አጥቶም መኖር አልችልም ይላል በተደጋጋሚ። እናም እንግዲህ ኤፉም እንደዛ ነው ብላ ስታለቅስ አድራ ግን ሀሳቧን ቀይራለች። ወደ ድርጅቱ ውሰድኝ፣ ስራ መስራት እፈልጋለሁ። ማንም ይሁን ማንም እኔ ሊጫወትብኝ ከዚህ በኋላ አይችልም። በተለይ ናታንን መበቀል እፈልጋለሁ። ትናንት የሱ የነበረ ድርጅት ውስጥ ዛሬ እኔ መስራት እፈልጋለሁ። ለኔ ማን እንደሆንኩኝ ማሳየት እፈልጋለሁ። አንተ አገዝከኝም አላገዝከኝም እኔ ኤፍራታ ማን እንደሆንኩኝ አሳያቸዋለሁ ብላ በስሜታዊነት ስትጮህ የእውነቷ ከናታን የቆረጠላት መስሎት ደስ ብሎታል፣ ፈገግ ብሏል። ምክንያቱም ናታን የሚጎዱ ነገሮች ሁሉ እሱን ያስደስቱታል። እናም ፈገግ ብሎ እሺ ግን የጫጉላ ሽርሽር እስከዛሬ ማድረግ ስላልቻለን አሁን ወጣ ማለት እንችላለን፣ ከዛ በኋላ ሁሉም ነገር ይደርሳል ብሏታል። ግን እሷ ደግሞ ከድርጅቱ ውጪ ሌላ ስራዎችን ላመቻችልሽ ቢላትም ይህን አንቺም ስለኔ ማወቅ ከአንዱ ቢሮ አንዱ ቢሮ ከምትንከራተች እኔም ደግሞ ሚስቴ ዛሬ ምን እያደረገች ነው እያልኩ ከምጨነቅ ምክንያቱም አንተማመንም ብሏታል። በትዳር ውስጥ ደግሞ አለመተማመን ካለ ከባድ ነው፣ ምን ይፈጠራል? እናም እንግዲህ ናታንም ከቤት ወጥቶ ጫካ በሄደበት ቦታቸውን የደረሰበት ይመስላል። ሁለት የናታን ሰዎች አንዲትን ሴት ልጅ አግተው ከመኪናዋን እስከ ማበላሸት ጀምሮ ጫካ ውስጥ ወስዶ እስከ ማገት ድረስ ባረጉት ፕሮሰስ ውስጥ እንግዲህ አንዲት የባለ ሀብት ልጅ ታግታ ነበር። እናም ድምጿን እርዱኝ እያለች ስትጮህ ስለነበረ ናታን ድንገት ደርሶ አትርፏታል። ከዛም ወደ ቤት ተመልሳ ናታን እንዳተረፋትና ለናታን የስራ እንድታመቻችለት ምክንያቱም ናታን በእህቱ እየታገዘን እንደሚኖርና በታናሽ እህቱም ቢሆን የምታስተዳድረው እሷ እንደሆነች እሱ ምንም አይነት ስራ እንደሌለው በሰፈሩም ጥሩ ስም እንደሌለው ተናግሮ ስለነበረ እንደ አዲስ ታወቀው እንግዲህ እሷም የእግዚአብሔር ስጦታ ትርጉም ነው፣ እኔም የእግዚአብሔር ስጦታ ነው ስሜ ትርጉሙ ብሏል። እንግዲህ እሷና እሱ ወዴት ያመራ ይሆን ግንኙነታቸው? ነገር ግን የናታንን ነገር ምን አሰብሽ? ከመያዙ ልትደፍር ሙከራ ከመደረጉ በላይ የናታን ስራ ማግኘት አለማግኘት አሳስቧታል። እናም ለእናቷ ነግራታለች፣ ስለሱ እናስብበታለን። ነገር ግን የማን ጋር እንድትዳፈሩ አላወቁም። አሁኑም ስልክ መደወል አለብኝ ብላ ጥላወታለች። ጥላወታም የኔ ጉዳይ ከማንኛውም ስራ ይበልጣልና አሁኑኑ ከዚህ እስከዚህ ጀምሮ ይህን ፕሮሰስ ያቀናበረውን ፈልግልኝ፣ ከማን ጋር እንድትጋጩ አያውቁም፣ ተተቀናቃኝ ቡድኑም ቢሆን ብላለች ወይዘሮ ስንታየው። ያ ማለት እንግዲህ ምናልባት ያፌት ተቀናቃኝ ሊኖረው ይችላል። እናም እንግዲህ ለናቱም ስራ ሊመቻችለት ነው። በዚሁ መሀል ዳጊ ደውሎ እባክሽ እርጅኝ፣ ምክንያቱም አጎቱ አይኑን እያየ ያንተ እጅ አለበት አይደል ስለሚለው በየሰዓቱ በጣም ተጨናንቋል። እናም እርጅኝ እርጅኝ፣ እጅግ በጣም ይቅርታ ግን አሁን ነይ ቶሎ በቤት ነይና ማውራት አለብን ብሏታል። ከዛም ወደ እዛ ለመሄድ አይ ስለ እህቱ ማወቅ ፈልጎ ነው ብላ ቤዝን ዋሽታት መውጣት አለብኝ ብላ ወጣለች። ቤዝም አንድ ሆቴል ለመግዛት ስለተስማማች እሱ ልትገዛ ፏፍንትሽ ብላ ወጣለች። ገኒም የጉልት ስራ ጀምራለሁ ከመቀመጥ ብላ ስራ ልትጀምር እቃ ልታመጣ ሄዳለች። ጺም በዚህ ሁኔታ ዳግምን ለማግኘት ከቤት ወጣለች። እናም እንግዲህ ምንድነው ቤዝ ከወጣች በኋላ ከቤት እሷን የሚከተል መኪና ነበርና የመኪና አደጋ ደርሶባታል። ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ።